እሺ እና አሁን እንቀጥላለን። ላስት ታይም ስለ መኒ የተወሰኑ ሀሳቦች አይተን ነበር። ዴፊኒሽን ኦፍ መኒ መኒ ማለት ራሱ ምን ማለት ነው የሚለውን አይተናል። ከዛ በኋላ ታይፕስ ኦፍ መኒ አይተን ነበር። ኢቮሉሽን ኦፍ መኒ ኤንድ ፋንክሽንስ ኦፍ መኒ። እነዚህ ነገሮች ላስት ታይም ያየናቸው ነገሮች ናቸው ማለት ነው። ዛሬ የምንመለከተው ዲማንድ ኤንድ ሰፕላይ ኦፍ መኒ እናያለን። ቤዚካሊ ስለ ዲማንድ እና ሰፕላይ ስናወራ ያው ሁሉም ነገር ዲማንድ እና ሰፕላይ ያለው ኖት ኦንሊ ጉድስ ኤንድ ሰርቪስስ፣ ስለ እቃ ወይም ደግሞ ስለ አገልግሎት ብቻ ሳይሆን ስለ ገንዘብም ስናወራ ፍላጎትና አቅርቦት አለ። እንደ ማንኛውም ጉድስ ኤንድ ሰርቪስስ መኒም የራሱ ዲማንድ እና ሰፕላይ ያለው ማለት ነው። ስለዚህ ይህን ሁለት ቦታ ከፍለን እናያለን። ዲማንድን ብቻውን ከዛ ሰፕላይን ደግሞ ብቻውን እናያለን። ሶ የመጀመሪያው ሀሳብ የምናየው ዲማንድ ፎር መኒ ነው ማለት ነው። ሶ the old idea about the demand for money was that money was demanded to complete business transactions. Normally ያው መኒ የምንፈልገው የሆኑ የቢዝነስ ትራንዛክሽንስ ፋሲሊቴት ለማድረግ ስሙዝ ለማድረግ እንደሆነ ይታሰባል። in other words the demand for money depends on volume of trade or transaction። በትሬድ ወይም ደግሞ በትራንዛክሽን ብዛት ይወሰናል። so when we need more money so we have more transaction አለን ማለት ነው። ወይ ደግሞ ትንሽ መኒ የምንፈልግ ከሆነ we have ትንሽ ትራንዛክሽን አለን ብለን ልናስብ እንችላለን። ስለዚህ ለትራንዛክሽን ፐርፐስ ስንፈልግ መኒን እንፈልጋለን የሚል ትራዲሽናል የሆነ ሀሳብ አለ። በእርግጥ ስለ መኒ ስናወራ አንዱ እሱም ያስኬዳል ስለ መኒ ዲማንድ። ከዛ በኋላ ግን ፌመስ እንግሊሽ ኢኮኖሚስት እዚህ ጋር እንደምንመለከተው አኮርዲንግ ቱ ኬኔስ ኬኔስ ነው እንግዲህ ኬኔስ እንዳስቀመጠው ከሆነ ሰዎች ገንዘብን ለምን ይፈልጋሉ ወይም ደግሞ ፔፐር መኒ ብር ማለት ነው ወይም በእናንተ ራንድ ማለት ነው። ራንዷን ለምንድን ነው የምንፈልጋት፣ ለምንድን ነው እሱ የምንፈልገው የሚለውን ጥያቄ የመለሰበት መንገድ አለ። ቤዚካሊ ኬኔስ ሶስት አይነት ሞቲቭስ ብሎ ያስቀምጣቸው ሶስት አይነት ነገሮች አሉ። ሰዎች ለምን ገንዘብ ይፈልጋሉ ለሚለው ሶስት ምላሾችን ሰጥተዋል። ያም የመጀመሪያው ምላሽ የአንድ ሰው ገንዘብን ሊፈልግ የሚችልበት የመጀመሪያው ምክንያት ለትራንዛክሽን ነው ይላል። ያው ቅድም እሱን እንዳነሳሁላችሁ ትራንዛክሽንን ስሙዝ ለማድረግ ይጠቅመናል ተብሎ ስለምታሰብ ትራንዛክሽን ሞቲቭ የሚባል መኒ ዲማንድ አለ ማለት ነው። ይሄም ነገሮችን ለመግዛት ስንፈልግ ወይም ደግሞ የንግድ ልውውጦችን ለማድረግ ስንፈልግ መኒን ልንፈልግ እንችላለን የሚል አንዱ ገንዘብ የምንፈልግበት ሞቲቭ ነው ብሎ ያስባል ኬኔስ። ሌላኛው ሰዎች ገንዘብ ለምን ይፈልጋሉ ሲባል ፎር ፕሪካውሽነሪ ሞቲቭ የሚባል አለ። ፕሪካውሽነሪ ሞቲቭ ምንድነው? አንዳንድ ጊዜ አንኤክስፔክትድሊ ኮስት ኢንከር ልናደርግ እንችላለን ሳናቅ ሴንስ አንፕላንድ ኤክስፔክተር ማለት ነው። ፕላን ሳናደርግ መንገድ ላይ እየሄድን ድንገት የሚያምር ሸሚዝ ካየን ወይም ይህን ሸሚዝ በንገዛ ብለን ልናስብ እንችላለን። መንገድ ላይ እየሄድን ድንገት የሚያምር ሱሪ ካየን ወይም ይህን ሱሪ ብንገዛው ብለን ልናስብ እንችላለን። አሉ ብዙ አይነት ነገሮች አሉና ለእንደዛ አይነት ድንገቴ ለሆኑ ነገሮች መኒን ልንፈልግ እንችላለን ብሎ ያስባል ኬኔስ። ምናልባት ይሄንን እኛ ሀገር ካለው ትሬንድ ጋር ስናመሳስለው ምንድነው ለምሳሌ አሁን አንዳንድ ሰው ምን ይላል ከቤት ሲወጣ ብር ሳይዝ አይወጣም እና አንድ ሁሌ የምናስቀምጣት ምክንያት አለች። ምክንያት ሆና ሳይሆን በተለምዶ የምትባል ነገር አለች። ምንድነው እሷም እንደ ቆሎ ብደፋስ ይባላል አይደለ? ቆሎ ብደፋ ማለት እንደው ሄጂ ቆሎ ደፋለው ማለት አይደለም። ምን ማለት ነው? አንኤክስፔክትድሊ ኢንከር ማድረገው የሆነ ነገር ቢኖርስ የሆነ ኮስት ቢኖርስ ማለት ነው። ስለዚህ ፕሪካውሽነሪ ሞቲቭ ማለት ሰዎች ገንዘብን ለመያዝ እንደ ምክንያት ከሚጠቅሱት ነገር አንዱ ፕሪካውሽነሪ ሞቲቫቸው ነው። ምንድነው እሱ? ድንገት ቆሎ ብደፋስ የሚል አይነት ወይም ደግሞ አንድ ነገር ቢገጥመኝስ መንገድ ላይ እንዲህ ቢሆንስ ብሎ ሰው ስለሚፈራ ፕሪካውሽነሪ ሞቲቭ አለው። ለዛ
ገንዘብን መያዝ ይፈልጋል ሰው የሚል ሀሳብ ነው ማለት ነው። ሁለተኛው ሰዎች ለምን ገንዘብ ይይዛሉ የሚለውን ስናይ ፕሪካውዥነሪ ሞቲቭ አንዱ ነው። የመጀመሪያው ትራንዛክሽናል ሞቲቭ ነው። ያ ማለት ነገሮችን ለመግዛት እና ግብይቶችን ስሙዝ ለማድረግ ልንጠቀም እንችላለን። ሌላኛው ፕሪካውዥነሪ ሞቲቭ ማለት እንደነገርኳችሁ ነው። ድንገቴ የሆነ መሀል ላይ ሊገጥመን የሚችልን ትራንዛክሽን ሄድ ለማድረግ ያን ስንፈልግ ፕሪካውዥነሪ ሞቲቭ እንላለን። ሶስተኛው ኬኒስ ያስቀመጠው ሞቲቭ ምንድን ነው? ስፔኩሌቲቭ ሞቲቭ ነው። ስፔኩሌቲቭ ሞቲቭ የሚባለው ስፔኩሌሽን ማለት ዌልዝ ሆልዲንግ ማለት ነው። ዌልዝ ሆልዲንግ ማለት ነው። ሰዎች ሀብት ሃንድል ማድረግ ሲፈልጉ ወይም ደግሞ ሀብታቸውን ማስቀመጥ ሲፈልጉ በገንዘብ መልክ ያስቀምጣሉ። በገንዘብ መልክ ያስቀምጣሉ። ያንን ምን እንላለን? ስፔኩሌቲቭ ሞቲቭ እንላለን። ሀብት የሚያስቀምጡበትን ሁኔታ ከዛ አንጻር መውሰድ እንችላለን። ምንም በመጠቀም ገንዘብን በመጠቀም ሀብት ሊያስቀምጡ የሚችሉበት ሁኔታ አለ ማለት ነው። ያ ስፔኩሌቲቭ ሞቲቭ እንላለን። which is wealth holding motive ብለን የምንለው ማለት ነው። እነዚህ ሶስቱ ሞቲቮች ከዚህ ጋር የተገናኙ ናቸው። እነዚህን በሌላ አገላለጽ የሚገለጸው አሁን የመጀመሪያው ትራንዛክሽንን ስሙዝ ለማድረግ የሚለው ወይም ትራንዛክሽን ሞቲቭ የምንለው ትራንዛክሽን ሞቲቭ ኦልሬዲ አውርቻችኋለሁኝ። ፕሪካውዥነሪ ሞቲቭ የሚባለው ኢንካም ሞቲቭ ነው። ሌላኛው ደግሞ ቢዝነስ ሞቲቭ የሚባል አለ። ከትራንዛክሽን አንጻር ሁለት አይነት ሞቲቮችን እናያለን። ኢንካም ሞቲቭ እና ቢዝነስ ሞቲቭ ብለን የምናየው ማለት ነው። ኢንካም ካለን ትራንዛክሽናችን ዴይ ቱ ዴይ ያለው ትራንዛክሽን ይጨምራል። ለዛ ትራንዛክሽን ደግሞ የሚያስፈልገን ገንዘብ ነው። ያንን ልንፈልግ እንችላለን። አንዳንድ ጊዜ ቢዝነስሜን ኤንድ ኢንተርፕረነርስ ኦልሶ ሃቭ ቱ ኪፕ ፖርሽን ኦፍ ዴር ሪሶርስ ኢን ካሽ ሊይዙ ይችላሉ። ይህም የታወቀ ነገር ነው። በተለይ በሱቆቻቸው ላይ ወይም ቢዝነስ ኤሪያቸው ላይ እንትን ላይ የሚያስቀምጡበት ማለት ነው። ካዚናቸው ላይ የሚያስቀምጡበትን ሁኔታ ነው። ፕሪካውዥነሪ ሞቲቭ ኦልሬዲ ነግሬያቸዋለሁ። ድንገት ላይ ሲክነስ ሊሆን ይችላል። መንገድ ላይ ድንገት ሳታውቁ የሆነ ነገር አጋጥሟችሁ ልትታመሙ ትችላላችሁ። ያን ሲሆን እጃችሁ ላይ ገንዘብ ካልያዛችሁ ለመታከም ልትቸጋገሩ የሚችሉበት ሁኔታ ሊፈጠር ስለሚችል ሰዎች ከዚህ የተነሳ ገንዘብን ይፈልጋሉ። ስፔኩሌቲቭ ሞቲቭም ኦልሬዲ ነግሬያቸዋለሁ። በገንዘብ መልክ ሀብትን ማስቀመጥ ማለት ነው። ዌይ ኦፍ ዌልዝ ሆልዲንግ ነው ማለት ነው። ስለዚህ እነዚህ ሞቲቮች ገንዘብን የምንፈልግባቸው ሞቲቮች ናቸው። ያም ትራንዛክሽን ሞቲቭ፣ ፕሪካውዥነሪ ሞቲቭ እና ስፔኩሌቲቭ ሞቲቭ በመባል ይታወቃሉ እነዚህ ሞቲቮች ማለት ነው። ሌላኛው ሀሳብ እስካሁን ያወራ ነው ዴማንድን ነው። ሰዎች ለምን ገንዘብ ይፈልጋሉ የሚለውን በሶስት መልኩ መልሰናል። አንደኛው ሰዎች ለምንድን ነው ገንዘብ የሚፈልጉት የሚለውን አንደኛው ትራንዛክሽን ወይም ደግሞ ግብይቶችን ለማቀላጠፍ ገንዘብ ይፈልጋሉ። ሁለተኛው ደግሞ ፕሪካውዥነሪ ማለት ድንገተኛ የሆነ ወጪ የሚያስወጣን ነገር ድንገት ሊገጥመን የሚችልን ድንገተኛ ገንዘብ የሚፈልግን ነገር ያንን ነገር ለመቀነስ እንፈልግ ገንዘብን እንፈልጋለን ይላሉ። ሶስተኛውና የመጨረሻው ደግሞ ስፔኩሌቲቭ ሞቲቭ ወይም ዌልዝ ሆልዲንግ ሞቲቭ ልንለው እንችላለን። ወይም ገንዘብን ሀብትን መያዝ የምንችልበት አንዱ መንገድ ገንዘብ ነው። ለምሳሌ ሰዎች ሀብትን ሲይዙ በምን ሊይዙ ይችላሉ? በቤት ሊይዙ ይችላሉ፣ በወርቅ ሊይዙ ይችላሉ፣ በመኪና ሊይዙ፣ በሌላ ነገሮች ላይ ሊያስቀምጡ ይችላሉ፣ በመሬት ሊያስቀምጡ ይችላሉ። ግን በመኒም ደግሞ ባንክ ላይ ለምሳሌ አንድ ሰው 5 ሚሊዮን ብር ባንክ ላይ ካስቀመጠ 5 ሚሊዮን ብር አለው ማለት ወይም 5 ሚሊዮን ብር ካሽ እንትኑ ላይ ካለ ያን ያህል ገንዘብ እንዳለው ይወሰዳል ማለት ነው። ከዛ አንጻር መኒ ዲማንድን ከዛ አንጻር ወይም ሰዎች ከዛ አንጻር ሊያዩ ይችላሉ ማለት ነው። ትልቁ የሰዎች ገንዘብ ለምን ይፈልጋሉ ከሚለው አንጻር ይሄንን ነው የምናየው። ስለ ሰፕላይ ስንመጣ ሰፕላይ ላይ ብዙ አናወራም። ምክንያቱም የአንድን ሀገር መኒ ሰፕላይ ዲተርሚን የሚያደርገው ገቨርንመንት ነው ወይም ደግሞ ናሽናል ባንክ ነው። ናሽናል ባንክ ያንን ዲተርሚን የሚያደርግበት ደግሞ የራሱ የሆኑ አካሄዶች አሉ። እዛ ውስጥ የሚካተቱ የገንዘብ አይነቶች ወይም ደግሞ መኒ ሰፕላይ ኮንሲስት የሚያደርጋቸው
የገንዘብ አይነቶች አሉ። ይሄም ሜታሊክ መኒ የምንለው ወይም ኮይንስ ለምንላቸው አሉ። ከረንሲ ኖትስ ኢሹድ ባይ ከረንሲ አውቶሪቲ ኢሹ የሚደረግ ደግሞ ከረንሲ ኖት አለ ሁለተኛው። ሌላኛው ደግሞ ቼክን እንዲያትሙ የሚፈቀድላቸው የቢዝነስ ተቋማት የሚያትሟቸው ቼኮች አሉ ማለት ነው። እነዚህ ነገሮች በአጠቃላይ ምን ላይ ይካተታሉ? መኒ ላይ የሚካተቱ ናቸው ማለት ነው። ስለዚህ በሁለት ስንከፍለው መኒን ከረንሲ ዊዝ ፐብሊክ ኤንድ ዲፖዚት መኒ ዊዝ ፐብሊክ ማለት ነው። አንደኛ ባንክ ላይ ያለ፣ ሌላ ደግሞ ቀጥታ በሰዎች እጅ ላይ ያለውን አንድ ላይ ደምረን መኒ ሰፕላይ አለ ብለን ልንወስድ እንችላለን። ሶ ኢን ኦርደር ቱ አራይቭ አት ቶታል አማውንት ኦፍ ከረንሲ ዊዝ ፐብሊክ ዊ አድ አንደኛ ከረንሲ ኖት ኢን ሰርኩሌሽን፣ ያ ማለት ማርኬቱ ላይ የሚዘዋወረው ገንዘብ አለ ገበያው ላይ። ሌላኛው ደግሞ ሰርኩሌሽን ኦፍ ብር ኖትስ ኤንድ ኮይንስ አንድ ላይ መደመር እንችላለን። ኤንድ ሰርኩሌሽን ኦፍ ስሞል ኮይንስ ፍሮም ቶታል ወይም ዲዳክት ብለን ከምናስቀምጠው ማለት ነው። ይህን በአጠቃላይ እነዚህን ነገሮች የሚቆጣጠረው ደግሞ እንደ ኢትዮጵያ ሲሆን ናሽናል ባንክ ኦፍ ኢትዮጵያ ነው። ለምሳሌ ኬንያ ላይ ሴንትራል ባንክ ኦፍ ኬንያ በመባል ይታወቃል። አሜሪካ ስንሄድ ደግሞ ፌዴራል ሪዘርቭ ባንክ በመባል ይታወቃል። ለዛ ነው እና እነዚህ ባንኮች የመኒ ሰፕላይን ዲተርሚን የሚያደርጉ ናቸው። ስለዚህ እነዚህ ናቸው ማለት ነው መኒ ሰፕላይን ዲተርሚን ወይም ሊወስኑ የሚችሉ ነገሮች እነዚህ ብቻ ናቸው ብለን መውሰድ እንችላለን። ዳስ ዘ ሰፕላይ ኦፍ መኒ ካውንትሪ ዲፔንድስ ባይ ኤንድ ላርጅ ኦን ክሬዲት ኮንትሮል ፖሊሲ ላይ በዋናነት ዲፔንድ ይሆናል ተብሎ ይታሰባል። የኢትዮጵያ መንግስት ባንኮች ብድር እንዳይሰጡ አግዷቸው ነበር። በዚህ ዓመት ይለቀቃል ቢባልም ይህን 3 ዓመት አካባቢ ሆኗል። ባንኮች የፈለጉትን ያህል ገንዘብ ለደንበኞቻቸው እያበድሩ አይደለም። እንደውም አሁን 14% የነበረውን እስከ 21% እንዲያበድሩ ተፈቅዶላቸዋል። ያ የሆነበት ምክንያት ትልቁ ነገር ምንድነው? የገንዘብን ፍሰት መንግስት መቆጣጠር ስለሚፈልግ፣ ያ ደግሞ ኢንፍሌሽን ሊያመጣ ይችላል ከሚል ተነስቶ መንግስት መቆጣጠር ስለሚፈልግ ያመጣው አካሄድ ነው ማለት ነው። ስለዚህ ምንድነው በአጭሩ እዚህ ጋር እንድትይዙልኝ የምፈልገው ገንዘብ የሚባለው መኒ የሚባለው ባንክ ላይ ያለና በሰው እጅ ላይ የሚዘዋወር ገንዘብ መኒ ሰፕላይ ይባላል። ይህንን መኒ ሰፕላይ ደግሞ ማን ዲተርሚን ያደርገዋል? ገቨርንመንት ወይም ደግሞ ናሽናል ባንክ። እንደ ኢትዮጵያ ናሽናል ባንክ ኦፍ ኢትዮጵያ፣ እንደ ኬንያ ሴንትራል ባንክ ኦፍ ኬንያ፣ እንደ ዩኤስኤ ፌዴራል ሪዘርቭ የሚባል ባንክ ያንን ማኔጅ እንደሚያደርግ ማየት እንችላለን ማለት ነው። ከገንዘብንና ኤሌክትሮኒክ መኒን ስንመለከት ያው እኛ ሀገር ላይ በጣም በቅርብ እየተለመደ የመጣ ነገር ነው። ሜይ ቢ ሌሎች የአፍሪካ ሀገራትም እንዲሁም ደግሞ ዩሮፕ እና አሜሪካ ላይ ስናይ የካሽ እንቅስቃሴ የለም ቶታሊ። ከዚህ አንጻር አፍሪካ ላይ ጥሩ ልምድ አላት ተብሎ የሚወሰደው የኬንያ ፋይናንሻል እንቅስቃሴ ነው። ኬንያ ላይ ብዙ ካሽ እንቅስቃሴ እንደሌለ ነው የሚወራው። ቢኮዝ ሁሉም ትራንዛክሽን ሆነ ዲጂታል መንገድ እንደሆነ ስለሚወራ ወይም ደግሞ በዲጂታል መንገድ ማለት ከኤቲኤም ጋር እዚህ ጋር እሱንም ይላል። however for many people electronic money means 24-hour access to cash through an automated teller machine። በዛው ኤቲኤም ማለት ምን ማለት ነው የሚለውን ያየን እንሄዳለን። ኤቲኤም ማለት አውቶሜትድ ቴለር ማሽን ማለት ነው። በኤቲኤም አማካኝነት ወይም ዳይሬክት ዲፖዚት ኦፍ ፔይ ቼክስ ኢንቱ ቼኪንግ ኦር ሴቪንግ አካውንት ላይ በቀጥታ እነሱን በመጠቀም ልናገኝ የምንችልበት መንገድ አለ ማለት ነው። ይህም ከመኒ ሰፕላይ ጋር ይገናኛል። ቢካዝ የእነዚህ ማሽነሪዎች እንቅስቃሴ እየሰፋ በሄደ ቁጥር ማርኬቱ ላይ ያለውን መኒ በቀላሉ ወደ ትራንዛክሽን ለማስገባት የምናደርግበት መንገድ ኢንክሪዝ ሊያደርግ ይችላል ማለት ነው። ይሄ ከዚህ ከመኒ ጋር ምንድን ነው ታዲያ የዚህ የኢመኒ አድቫንቴጁ ምንድን ነው ካለን ኤቢሊቲ ቱ መኒ ኪውክሊ፣ በቀላሉ ብዙ ገንዘብ ተሸክመን ኪሳችን ላይ ከምንሄድ በደረስንበት ቦታ ሁሉ ከኤቲኤም ስናወጣ ይቀልልናል። ከዚህ አንጻር ቤተር ሪከርድ ኪፒንግ። ኦኬ እሱ ደግሞ ምንድን ነው
ያወጣነውን ገንዘብ ምን ያህል ገንዘብ በየሰዓቱ እንዳወጣን በቀላሉ ማወቅ እንችላለን። ግሎባል መኒ ትራንስፈር ያው እሱም ዓለም አቀፍ የሆኑ የገንዘብ ዝውውሮችን ለማድረግ እንደ አቢሊቲ ቱ ሙቭ ላርጅ ሰም ኦፍ መኒ ዊዛውት ኤኒ ፊዚካል በርደን፣ በቃ ኪሳችን ላይ እንደ ቅድም እንደነገርኳችሁ ያ አይነት በርደን ሳይኖር በቀላሉ ከቦታ ወደ ቦታ እንድናመላለስ ያደርገናል። ምንድን ነው ጥቃት ወይም ዲስአድቫንቴጅ ሊሆን የሚችለው የሚባለው የመጀመሪያው ሳይበር ጥቃት ነው። ያ ማለት ለምሳሌ ባለፈው ዓመት ከምሽቱ 5 ሰዓት ጀምሮ ንግድ ባንክ ላይ የተፈጠረው በኤቲኤም በጣም ብዙ የዩኒቨርሲቲ ተማሪዎች የአካባቢው ማህበረሰብ በጣም በርካታ ገንዘብ በሞባይል ባንኪንግ እና በኤቲኤም የዘረፉበት ሁኔታ ነበር። እንደዚህ አይነት ነገር ሊያጋጥመን ይችላል። ይሄ አንዱ ዲስአድቫንቴጅ ነው የኢመኒ። ዩዘርስ መስት ሃቭ ሚኒመም ሌቭል ኦፍ ትሬኒንግ ናውሌጅ ላይኖራቸው ይችላል። በእርግጥ ሰዎች ስለ ኤቲኤም አጠቃቀም ሊሆን ይችላል፣ ስለ ሞባይል ባንኪንግ ሊሆን ይችላል፣ ስለ ኤሌክትሮኒክ መኒ በቂ ነገር ላይኖራቸው ይችላል። ይህም ብቻ አይደለም፣ ኤሌክትሮኒክስም ላይኖራቸው ይችላል ተብሎ ይታሰባል። ይህም አንዱ ዲስአድቫንቴጅ ነው። ሰምታይምስ ኦፍ ኢመኒ ሞስት ኖታብሊ የክሪፕቶ ከረንሲስ። ይሄ ደግሞ አሁን በጣም ሪሰንት ነው፣ በጣም በቅርቡ እየታወቀ የመጣ የከረንሲ አይነት ነው። የክሪፕቶ ከረንሲ በጣም ብዙ ሰው አሁን ላይ አይዲያ የለውም። እንደዚህ አይነት ዲስአድቫንቴጆች ሊኖሩ ይችላሉ። ሪኳየርስ ሃርድዌር ሶፍትዌር ቱ ፐርፎርም ትራንስፈር ኦፍ ኤሌክትሮኒክ ካሽ። ያንን ትራንስፈር ለማድረግ ሃርድዌር ለምሳሌ ስልክ እንፈልጋለን። ሌላ ደግሞ ከባንኩ ተፈቅዶ ስልካችን ላይ የተጫነ አፕሊኬሽን ሊሆን ይችላል፣ ወይም ደግሞ ዝግጅት ሊሆን ይችላል። ያንን ልንፈልግ የምንችልበት ሁኔታ ሊፈጠር ይችላል። ይህንን እንደ ዲስአድቫንቴጅ ነው የምንወስደው ማለት ነው። ይህንን እንደ ዲስአድቫንቴጅ እንወስዳለን። ስለዚህ በመሰረታዊነት ሁለት ነገር ነው ያየነው ማለት ነው። ሁለት ነገር አይተናል። አንደኛ ዴማንድ ፎር መኒ አይተናል፣ ሌላኛው ደግሞ ሰፕላይ ኦፍ መኒ አይተናል ማለት ነው። እነዚህ ሁለቱ ነገሮች ናቸው ላስት ታይም ሳናይ ያለፍነው ማለት ነው። እነዚህ ላይ ጥያቄ ካለባችሁ ወይም ያልገባችሁ ነገር ካለ እንድጠይቁኝ። ቲቸር ዲስአድቫንቴጁ ጋር አንድ ጥያቄ አለ። እሺ ወደኋላ እንሂድ። ኦኬ ስላይዱን ልመልስልን። እሺ ይኸው ኦኬ እዚህ አይደለም ዲስአድቫንቴጅ አይደለም፣ አድቫንቴጅ ላይ ነው። እዚህ ጋር ነው። እሺ some types of e-money, most notably cryptocurrencies የሚለው are closely to criminal activity። ይሄ ክሪፕቶ ከረንሲ የሚባለው ምን መሰለ፣ እጅ ላይ የሌለ ነው፣ ግን የሆነ ሲስተም ላይ ያለ ገንዘብ ነው። አሁን ይሄ የሆነ ሲስተም ላይ ያለ ገንዘብ እጅ ላይ የሌለ ገንዘብ ስለሆነ ሴኪዩርድ ላይሆን ይችላል። ሲስተሙ ያለበት ገንዘቡ ያለበት ሁኔታ ሴኪዩርድ ላይሆን ይችላል። ስለዚህ ለሃከር ወይም ደግሞ ሀክ ለሚያደርጉ ሰዎች ተጋላጭ ሊሆን ይችላል ማለት ነው። ስለዚህ ከክሪሚናል አክቲቪቲ ጋር በተገናኘ ክሪፕቶ ከረንሲ ሴኪዩርድ ላይሆን ይችላል። ድንገት ወይ ፓስወርዳችንን ብናጣ ሌላም ነገር ሀፕን በሚያደርግበት ጊዜ እንደዛ አይነት ችግር ሊፈጠር ይችላል ማለት ነው። ከዛ ጋር ነው። ሌላም ጥያቄ ካለ ያለኝ ተመስገን ጨርሳል? ጨርሻለሁ። የኔ ሌላ ጥያቄም ነው ዲስአድቫንቴጅ ኢመኒ ላይ ነው። አሁን በተለይ በሀገራችንም በኤቲኤም በካርድ እየተጠቀሙ ነው ሰዎች እና በዚህ ዲስአድቫንቴጁ ለምናየው ሳይበር ክራይም ባንክ ሀክ የሚያደርጉ በተለይ አብዛኛው ኦንላይን ላይ የሚጠቀሙ ሰዎች ብዙ ነገራቸውን በካርድ ብቻ የሚጠቀሙ ሰዎች ያው ሀክ ይደረጋሉ በሳይበር። ለዚህ የተፈጠረ መፍትሄ የለም ወይ? ምክንያቱም አሁን ብዙ ሰዎች ገንዘባቸውን ሲያጡ እንሰማለን። በተለይ እኔ ደቡብ አፍሪካ ላይ አንድ ባክ ቱ ባይብል ኮሌጅ የሚባል አንድ ፕሮፌሰር ከነ ፋሚሊ የጡረታ ገንዘብ የአሜሪካን ዜግነት አላቸው። ጡረታ ወጥተው ነው የጀመሩና ጡረታ ገንዘባቸው እንዳለ ተበላ ሲባል በጣም አዘነናልና መፍትሄዎች አልተፈጠሩም ወይ ነው? እኔ
አው ኖርማሊ የመፍትሄዎች ከዚህ ከዲጂታል እና ከኮምፒውተር ጋር ከሶፍትዌር ጋር የተገናኙ ነገሮች ናቸው። በእርግጥ መፍትሄዎች ወደፊት ይኖራሉ ብዬ አስባለሁ። አሁን ላይ ግን ከአቅም በላይ ነው። ኢትዮጵያ ውስጥ ራሱ ባለፈው አንድ ሪፖርት አይቼ ነበር ወደ 2 ሚሊዮን ነው ብቻ ከዛ ከ2 ሚሊዮን ብር በላይ ብር በማይታወቅ አይነት መንገድ ከግለሰቦች አካውንት ሀክ ተደርጎ መዘረፉን እኔም ሰምቼ ነበር። ያው ደቡብ አፍሪካ ላይ እንደውም በጣም ኮመን እንደሆነ ነው የሚነግሩን። አካውንት ኢዝሊ ሀክ እንደሚደረግ በቀላሉ ገንዘብ ለመዝረፍ እንደማይቸጋገሩ ነው የሰማሁት። እና እኛም ሀገር በተመሳሳይ እንደዛ ነው እያደረጉ ያሉት። እና መቀነስ እንጂ ሊቻል የሚችለው ማጥፋት የሚለው ነገር እኔ ይቻላል ብዬ አላስብም። ግን ደግሞ እሱም ምን ይፈልጋል? አሁን ሌላ አድቫንስድ የሆነ ቴክኖሎጂ ይጠይቃል ኖርማሊ። እና እንደዛ ነው ሊሆን የሚችለው። ማጥፋት ከምለው አንጻር ግን አይመስለኝም። እኔ ማጥፋት የሚቻል አይመስለኝም። ግን ምንድነው ተጋላጭነቱን ግን መቀነስ የሚቻልበት ሁኔታ ሊኖር ይችላል። ያው ይህን ጥያቄ ስጠይቅ አሁን የገንዘብ አጠቃቀምን ቀለል ያለ መንገድ የጠቃቀም ነው። ከዚህ አንጻር አሁን ስንበት የዓለም እድገት ደረጃ ሰው በኪሱ ገንዘብ ይዞ ያው ትናንሽም ትላልቅ ሌቦችም ሰዎችን ይከተላሉ፣ ወንጀል ሊያደርሱ ሊያጠቁ ይችላሉ። ስለዚህ አሁን ካርድ የያዘ ሰው በካርድ በቀላሉ ነው ገንዘብ እንደማይዝ ይታወቃል። ስለዚህ ብዙ የሚከታተል ሌባም አይኖርም። ያው በካርድ የተወሰነ ካሽ እንጂ መሳ የሚችለው ቢጠቀም እንኳን ሰዎችን ፊኑን አገኝቶ ካልሆነ በቀር ብዙ አደጋ ማድረስ አይችልም። ከዚህ አንጻር አሁን ካርዱ ለአጠቃቀም ምቹ ነው። ግን ያው ወንጀል እንደዛ ደግሞ ካለ ምናልባት የመፍትሄ አቅጣጫ የተቀመጠ ነገር ካለ ብዬ ነው። አመሰግናለሁ። እሺ በቃ ይሄው ነው። በእርግጥ ከዚህ የተለየ ፋክት አይኖርም። ይሄው ነው። ግን አሁን እንደነገርኩ የመጣውም ችግር ያው አሁን እኮ ዘራፊዎችም የሚዘርፉት እኮ በቴክኖሎጂ ነው። የሚገርመው። ስለዚህ አሁን ማስቆም የሚቻለው በራሱ በቴክኖሎጂ የተለየ ነገር በማምጣት ነው። በእርግጥ እስቲ ወደፊት እንግዲህ ምን ሊመጣ እንደሚችል ባናቅም በዛ አይነት መንገድ ማየት እንችላለን። አሁን ወደ አዲሱ ቻፕተር ስንሄድ አዲሱ ቻፕተር ያው ላስት ታይምም ስለ ማክሮ ኢኮኖሚክስ አንስቼላችኋለሁኝ። አሁንም እዛው ማክሮ ኢኮኖሚክስ ውስጥ ነው ያለ ነው። ኢትስ ብራንች ኦፍ ኢኮኖሚክስ ዲሊንግ ዊዝ ፐርፎርማንስ ስትራክቸር ቢሄቪየር ኤንድ ዲሲዥን ሜኪንግ ኦፍ አን ኢኮኖሚ አዝ ኤ ሆል። ባለፈውም እንዳወራ ነው ማይክሮ ላይ ስፔሲፊክ ኢኮኖሚክ ዲሲዥን ሜኪንግ ዩኒትስ በሚባሉ ሃውስሆልድ ፈርም እና ገቨርንመንት ላይ ነበር ያለውን ያወራ ነው። አሁን ላይ ግን ስንመጣ ከዚህ የተለየ ምንድነው እሱም ኢኮኖሚን አዝ ኤ ሆል እነዛንም ጨምሮ ሌሎች ሴክተሮችንም አንድ ላይ ጨምሮ የሚይዝ እና ከዚህ አንጻር ኢኮኖሚን የሚያይ የኢኮኖሚክስ ብራንች ማክሮ ኢኮኖሚክስ ይባላል። it divides into 3 sectors. the first sector presents definition of macroeconomic variable. ከዚህ በኋላ በሶስት በኩል ከፍለን ወይም በሶስት መልኩ ከፍለን ማየት እንችላለን። አንደኛው ዴፊኒሽን ኦፍ ማክሮኢኮኖሚክ ቫሪየብልስ ብለን የምንላቸው ቫሪየብሎች አሉ። እነሱን ዲፋይን እናደርጋለን። ከዛ ቀጥሎ ደግሞ ሌሎች ጉዳዮችን ደግሞ እያየን እንሄዳለን ማለት ነው። ሶ ትልቁ ነገር ማክሮ ኢኮኖሚክስ ምን ላይ ፎከስ ያደርጋል የሚለውን ነው የምናየው። ሶ ማክሮ ኢኮኖሚክስ ፎከስ ኦን ኢኮኖሚክ ቢሄቪየር ፖሊሲስ that affect consumption and investment, also trade balance and other determinants of various macroeconomic variables. For example, macroeconomic variables include economic output. Economic output አንዱ ነው ወይም ደግሞ ኢኮኖሚክ ፕሮዳክት ማለት ነው እሱ ስናመርት and unemployment rate አለ። ሌላኛው ደግሞ ኢንፍሌሽን አለ ማለት ነው። ከዋጋ ጋር የተገናኘ ነገር አለ ማለት ነው። so these indicators of economic performance also closely monitored by government, business and consumers alike. so በዋናነት ይሄ እንዳጠቃላይ እንደ ናሽናል ሌቭል የምናደርጋቸው ነገሮች ናቸው ማለት ነው። እነዚህን አሁን ሴፓሬትሊ ለይተን ብቻ በሆነ ነገር ማስኬድ አንችልም። በሆነ ነገር ብቻ ለይተን ማስኬድ የማንችላቸው ናቸው። ሶ አንድ ላይ እንደ ሀገር ጀነራሊ
የምናያቸው ነገሮች ናቸው እነዚህ ነገሮች ማለት ነው። ሶ ከነዛም ውስጥ አሁን ስለ ማክሮ ኢኮኖሚክስ ዲስከስ ስናደርግ ልናውቃቸው የሚገቡ ብለን ከምንላቸው ነገሮች ውስጥ አንደኛው ግሮስ ዶሜስቲክ ፕሮዳክት ነው። ግሮስ ዶሜስቲክ ፕሮዳክት ወይም ደግሞ በአማርኛው የጥቅል ሀገር ውስጥ ምርት ተብሎ ይጠራል። የሀገር ውስጥ ምርት ነው፣ በሀገር ውስጥ የሚመረት ነው። በሀገር ውስጥ ፕሮዳክት በሀገር ውስጥ ፋክተርስ ኦፍ ፕሮዳክሽንስ ወይም ደግሞ ከውጭ የመጡም ሊሆኑ ይችላሉ። ግን በአንድ ሀገር ቴሪተሪ ውስጥ በአንድ ሀገር ባውንደሪ ውስጥ የሚመረት አጠቃላይ ምርት ግሮስ ዶሜስቲክ ፕሮዳክት እንለዋለን ማለት ነው። ሶ ይሄ ራሱን የቻለ ኮንሰፕት ነው። ይህን ኮንሰፕት አሁን መሀል ላይ ከምናቋርጥ ኔክስት በሰፊው ብንሄድበት ጥሩ ነው። ምክንያቱም በጣም ተያያዥ እየሆነ እየሰፋ ስለሚሄድ መሀል ላይ ሆልድ ለማድረግ ልንቸገር እንችላለን። ስለዚህ ሀሳቡን ወይ ኔክስት በሰፊው ብናይ ብዬ አሰብኩኝ። እኔ ምን ትላላችሁ? ተሜ ምን ትላለህ? ምክንያቱም እንትን ነው፣ ወጥ ነው። አሁን እንደባለፈው አንድ ቆርጠን የሆነ ቦታ ላይ መመለስ የምንችለው አይደለም። ወጥ ነው፣ ቻፕተሩ አንድ የተያያዘ ስለሆነ በወጥነት ብናይ ኔክስት አሪፍ ነው። በቃ ቀጣይ ነው ደስ ይላል። አሁን እንትን ከቀጠልን መሀል ላይ ያው ታይማችንም ትንሽ 10 ደቂቃ ወር 15 ደቂቃ ብቻ ስለሆነች ያለችን አንጨርሳትም በ15 ደቂቃ። ላንጨርስ ደግሞ ብዙ ከምንሄድ እዚህ ጋር እናብቃና ኔክስት ቶታሊ ኮርሱንም እንጨርሰዋለን። ጥሩ ነው ለእኛ በሚታሰብ ይሆን። በቃ በዋናነት እነዚህን ነገሮች ካየን በቂ ነው። ዛሬ ያው ዲስከስ ያደረግነው ሁለቱ ሀሳብ እኔ በቂ ነው ብዬ አስባለሁ ለዛሬው። ስለዚህ በሚቀጥለው ዊክ ይችን ሀሳብ ጨምረን ቀጥሎ ያለውንም ቻፕተር ጨምረን ሙሉ ኮርሱን በሚቀጥለው እንዘጋለን። እናመሰግናለን። እሺ እንገናኛለን። በቃ መልካም ጊዜ ለእናንተ። እሺ